ሰላም እንደምናላችሁልኝ ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች ማንቸስተር ዩናይትድ በኦልድ ትራፎርድ የጋበዘውን አስቶን ቪላን 3-1 ማሸነፍ ችሏል። ብሩኖ ፈርናንዴዝ ዘ ማጂሺያን ሁለት አሲስቶችን ማድረግ ችሏል። እንዲሁም ደግሞ በጨዋታው ውስጥ ሴስኮ ማቲያስ ኩኛና ካስሜሮ ጎሎችን አስቆጥሮ ማንቸስተር ዩናይትድ ጨዋታውን ማሸነፍ ችሏል። በፍላሽ ፖስት ማች ነው የተገናኘ ነው። ጨዋታውን ባየንበት አይን ደረ ጨዋታውን ልንተነትን ድንቃኝ ከናንተ ጋር ተገናኝተናል። ስላገኛችሁ በጣም ደስ ብሎኛል። ብዙ ሀሳቦችን እናነሳለን ስለ ጨዋታው ማለት ነው። በጣም ኢንተረስቲንግ ፐርፎርማንስ ነበር። ከ11 ቀናት በኋላ ነው ማንቸስተር ዩናይትድ የተጫወተ። እናም ሰሞነኛ ብቃቱ ብዙ ተወዳጅ ባይሆንም በሻምፒዮንስ ሊግ፣ በኤሮፓ ሊግ፣ በኮንፈረንስ ሊግ ከተሳተፉ የአውሮፓ ቡድኖች ወደ አውሮፓ ከሄዱ የእንግሊዝ ቡድኖች ብቸኛ ጨዋታውን ያሸነፈው ደግሞ በአዌ መርሃ ግብር ያሸነፈው አስቶን ቪላ ነበርና በጥሩ መነቃቃት የመጣውን ቡድን ማሸነፍ ችሏል። ለማንቸስተር ዩናይትድ 3 ነጥብ ብቻ አይደለም፣ ምክንያቱም የሚቀናቀነውን በቶፕ ፎር ውስጥ የሚቀናቀነውን ቡድን ነው ማሸነፍ የቻለና የተለየ ምሽት ነበረ። ጨዋታውን እንዳሰሳለን። ፕሪማች ሪቪው በሰራውበት ሰዓት የጨዋታ ግምቶቻችሁን እንድታሰፍሩ ጠይቄ ነበረ። ግርማ የሚል የዩቲዩብ ስም ያለው አንድ አድማጫችን ብቻ በትክክል ጨዋታውን 3-1 ብሎ አግኝቷል። ግርማ እንኳን ደስ አለ፣ በትክክል ገምተሃል። እናም ኳስ አዋቂ ነህ ማለት እንችላለን። አብራችሁን ቆዩ። ከመሸጋገሪያ ሙዚቃ በኋላ ግሎሪ ማን ዩናይትድን ሰምተን ጨዋታውን በደንብ እንቃኘዋለን። አብራችሁን ቆዩ። በማይክል ካሪክ ኤራ ውስጥ ወይም ደግሞ በማይክል ካሪክ አሰልጣኝነት ዘመን ውስጥ በጣም ጥሩ ጌሞችን፣ በጣም አስደናቂ ድሎችን፣ አርሰናልን፣ ሲቲን ማሸነፍ የተቻለባቸውን በጣም ግሩም ድሎችን፣ የመጨረሻ ደቂቃ ጎሎችን ተመልክተናል። ይህን ደግሞ ከፐርፎርማንስ አንጻር በጣም ደግሞ ቆንጆ ጨዋታዎችም ነበሩ። ከነዛ በጣም ቆንጆ ጨዋታዎች አንዱ እንደ ፐርፎርማንስ ይሄኛውን በጥቂት ደቂቃዎች ብቻ አስቶን ቪላ የመጫወቻ ፍቃድ ከማንቸስተር ዩናይትድ አግኝቷል እንጂ ማንቸስተር ዩናይትድ የጨዋታውን አብዛኛውን ነገር ኮንትሮል ማድረግ ችሏል። ማጥቃቱን ፋሲሊቴት ማድረግ ችሏል። በፈለጉት ሰዓት ወደ ጎል መድረስ ይችሉ ነበር። በየትኛውም ሰዓት ኳሱ መስጠት በነበረባቸው ሰዓት ኳሱን ይሰጡ ነበር። ፍጹም አስደናቂ የቲም ስራ ነው። እንደዚህ አይነት ፐርፎርማንስ ስትመለከቱ፣ ከስሜት ጋብ ያለ ፐርፎርማንስ ስትመለከቱ ማይክል ካሪክ በእውነትም በጣም ጥሩ አሰልጣኝ እንደሆነ ማየት ትችላላችሁ ማለት ይቻላል። ግን ጨዋታው ለአንድ ተጫዋች ፍጹም የተለየ ነው። ብሩኖ ፈርናንዴዝ እኔ ለአመታት በሶሻል ሚዲያ በተለይ ደግሞ በፌስቡክ ስለ ብሩኖ ፈርናንዴዝ ብዙ በተለይ ደግሞ በመጥፎ በሚባልባቸው ጊዜያት ተከራክሬያለሁ። ማንቸስተር ዩናይትድ በመጥፎ ጊዜያቶች ከሱ ከፍ ያለ ተጫዋች እንዳለ ማንቸስተር ዩናይትድ እንደ ክለብ በጣም ትልቅ ክለብ ነው። ግን ከአሌክስ ፈርጉሰን ኢራ በኋላ እንደ ቡድን በወረደባቸው ጊዜ ከዛ ቡድን በጣም ከፍ የሚለውና ከማንቸስተር ዩናይትድ ስኳድ በላይ የሆነ ተጫዋች እጁ ላይ እንዳለና ሰዎች በዳይሬክት ነሱ በሚያባክናቸው ኳሶች እና ማንቸስተር ዩናይትድ ኮንትሮል እግር ኳስ ይጫወታሉ ብሎ ባሰበባቸው በጣም በጥቂት አጋጣሚዎች በነዛ ጊዜያቶች ውስጥ ኮንትሮል ፉትቦል ሊጫወት መሞከረባቸው ጊዜያቶች ውስጥ የሱ ዳይሬክት መጫወት ተተቺ ተደርጎ ሲቆጠር ተመልክተናል። ግን በጣም የተለየው ተጫዋች ነውና አሁን ሰዎች ያ የገባቸው ይመስለኛል። እጃቸው ላይ ያለው ወርቅ ወይ ደግሞ ማንቸስተር ዩናይትድ ያለው ተጫዋች ብሩኖ ፈርናንዴዝ ኖርማል ተጫዋች እንዳልሆነ ኢትስ ኖት ኖርማል። በቃ ይሄ ወደ ከማንቸስተር ዩናይትድ የሚቀጥለው አመት ወይም ደግሞ በዚህ ውድድር አመት ከማንቸስተር ዩናይትድ ሊለያይ ይችላል። አንድ ተጨማሪ አመት ኮንትራቱ ላይ ያለው ግን ምንም አይነት ዋንጫ ሳያገኝ ከዚህ ስብስብ ጋር መለየቱ በጣም ያሳዝናል። ከምን ጊዜም የማንቸስተር ዩናይትድ ሌጀንዶች ግን እንደ አንዱ ነው፣ ምንም ጥያቄ የለም። አሁን የማንቸስተር ዩናይትድ የምን ጊዜውም ቤስት አሲስተር መሆን ችሏል። በዴቪድ ቤካም የተያዘውን ኦልሞስት 26 ዓመታት የቆየውን ሪከርድ መስበር ችሏል። ዴቪድ ቤካም 1999 እስከ 2000 ማለት ከ1999-2000 ሲዝን ላይ 15 አሲስቶችን ማድረግ ችሎ ነበር። አሁን ብሩኖ ፈርናንዴዝ 16 አሲስቶችን ማድረግ ችሎ የምን ጊዜ ነው የምላችሁ የማንቸስተር ዩናይትድ ቤስት አሲስተር መሆን ችሏል ማለት በጣም ግሩም አማካኞችን በዚህ ስኳድ ውስጥ ተመልክተናል አይደል? በማንቸስተር ዩናይትድ ግን ብሩኖ ፈርናንዴዝ የሚያህል የለም። ሪያን ጊግስ፣ ዴቪድ ቤካም፣ ናኒ፣ ክርስቲያኖ ሮናልዶ ከዊንግ የተነሱ ብዙ የጎል ድሎችን ሲፈጥሩ ተመልክተናል። ፖል ስኩልስ ከአማካኝ የተነሳ ብዙ የጎል ድሎችን ሲፈጥር ተመልክተናል። ግን ዘ ኪንግ ኦፍ አሲስተር ዘ ኪንግ ኦፍ ፕሌይ ሜከርስ ብሩኖ ፈርናንዴዝ የናኒ ሪከርድ ጋር ተጋርቶ ነበር። ናኒ 2010-11 ሲዝን ላይ 14 አሲስት አድርጎ ብሩኖ ፈርናንዴዝ ወደዚህኛው ጨዋታ ሲመጣ 14 አሲስቶችን አድርጎ ነበር ወደዚህኛው መርሃ ግብር የመጣ። በዚህ ጨዋታው ላይ 2 አሲስት ማድረጉን ተከትሎ 16 ላይ ደርሷል ማለት አሁን የምን ጊዜም የእንግሊዝ ፕሪሚየር ሊግ ቤስት አሲስተር ለመሆን ነው የሚጫወተው ማለት ነው። አሁን 4 አሲስቶችን ከዚህ በኋላ የሚያደርግ ከሆነ የኬቪን ዴብሮይን አሲስት እና የቴሪ ዳኖን ኦነሪ 20 አሲስት ላይ መድረስ ይችላል ማለት ነው። 5 አሲስቶችን ከዚህ በኋላ ማድረግ የሚችል ከሆነ ግን
ምንም ዋንጫ በማንቸስተር ዩናይትድ አያንሳ እንጂ በታሪክ ውስጥ ማይዘነጋው ተጫዋች ይሆናል ማለት ነው። ምክንያቱም የፕሪሚየር ሊጉ የምንጊዜም በአንድ ሲዝን ቤስት አሲስተር ወይም ደግሞ የመጨረሻ ኳስ አቀባይ ማን ነው ሲባል ብሩኖ ፈርናንዴዝ ዘ ማጂሽያን ተብሎ ስሙ መጠራት ስለሚችል ማለት ነው። እስኪ ኦሎቨር ጨዋታውን ግን ለመቃኘት እንሞክር። ስሜታዊ ያደርጋል የብሩኖ ፈርናንዴዝ፣ ምክንያቱም አንዳንድ ዲስሪስፔክት የተደረገባቸው ጊዜያቶች በጣም ብዙ ናቸው። እኔ ኳስ ጋር ጥሩ ናቸው፣ በጣም ቴክኒካሊ መነጋገር እችላለሁ ረጋ ብዬ ከማስባቸው አንዳንድ የእግር ኳስ ተመልካቾች እንኳን ስለ ብሩኖ ፈርናንዴዝ ባለኝ አቋም ብዙ ግጭቶች ስገባ ነበርና አሁን ብሩኖ ፈርናንዴዝ ያን ቲም መሆኑን ማሳየት የቻለ ይመስለኛል። ቲም ቡድን መሆን ብቻውን ማሳየት የቻለ ይመስለኛል። ማይክል ካሪክ የላይን አፕ ለውጥ በጥቂቱም አድርጓል። አንደኛው ማዝራዊ ሉክሾ ከጉዳት መመለሱን ተከትሎ ማዝራዊ አልነበረም፣ ሉክሾ በቀጥታ ገብቷል። ሌላኛው ቤንጃሚን ሴስኮ የመጨረሻዎቹን 2 ጨዋታዎች ጀምሮ አማድ ተቀምጦ ተመልክተን ነበረ። አሁን ቤንጃሚን ሴስኮ ተቀምጦ አማድ ወደ ላይን አፕ መጥቶ የፊት መስመሩን ብራያን ምቤሞ ሲመራው ተመልክተናል። ከዛ ውጭ የላይን አፕ ለውጥ አልነበረውም ማይክል ካሪክ ማለት ነው። ማንቸስተር ዩናይትድ ለ11 ቀናት ረፍት በነበረባቸው ጊዜያቶች እና የኤፍኤ ካፕ መርሃ ግብሮች በተከናወነባቸው ጊዜያቶች አንድ በጣም ኢንተረስቲንግ ጉዳይ አንስቻለሁ አይደል? የጨዋታ ጊዜያቶች ውስጥ ከማንቸስተር ዩናይትድ ጋር አለመኖር እና ሰፊ ረፍቶችን መውሰድ የኢንተንሲቲ ችግር እንደሚያጋጥም እና ኢንተንሲቲ ደግሞ ድካምን እንደሚፈጥር ሜዳ ውስጥ ማለት ብዙ ስላረፋችሁ ብዙ ጉልበት ይኖራችኋል ማለት አይደለም። ድካምንም ሊፈጥር ይችላል የጨዋታ እጥረት መኖርና ይሄኛው ጨዋታ እንዴት ነው ሊኖር የሚችለው? ምክንያቱም ቪላ የኤሮፓ ሊግ ተደራራቢ ጨዋታዎችን እያደረገ ነው፣ ግን ውድድር ላይ ያለ ቡድን ነው። ወደ ፈረንሳይ አቅምቶ ሊልን ሲያሸንፍ ከሰሞኑ የተመለከትነው ቡድን ነው። በአውሮፓ በኮንፈረንስ በሻምፒዮንስ ሊግ በኤሮፓ ሊግ ከተሳተፉ የእንግሊዝ ቡድኖች ውስጥ ብቸኛው ጨዋታን ያሸነፈው ቡድን የኡናይ ኤምሬው ቪላ ነው። ስለዚህ ከጥሩ መንፈስ ነበር የመጡትና እንዴት ነው ማንቸስተር ዩናይትድ በፊዚካሊ ረገድ ይህን ጨዋታ በተለይ ደግሞ አማዱ ኦናና ያለበትን የአማካኝ ክፍል ፊዚካሊ እንዴት ነው የሚቋቋመው ከጨዋታ ኢንቴንሲቲ ጋር የሚለው በጣም አሳስቦኝ ነበር። ግን ጨዋታው እንደጀመረ ነበር ማንቸስተር ዩናይትድ በደንብ ጨዋታው ማኔጅ ሲያደርገው መመልከት የጀመረ ማለት ነው። በኳስ ቁጥር የመጀመሪያዎቹ 10 ደቂቃዎች ቪላ የተሻለ ይመስል ነበር፣ ግን ጨዋታው ማኔጅ ከማድረግ አንጻር ማንቸስተር ዩናይትድ በርቀት የተሻለው ቡድን ነበር። ደግሞ ጎል የማስቆጠር እድሎችም ነበሩት ማንቸስተር ዩናይትድ ተመልክተናል አይደለም? ጎል ያስቆጥርባቸው የሚችሉ እድሎች በአንዳንድ አጋጣሚዎች ነበሩ። ዳሎ ስለ ዳሎ እንዴት እንደምንነጋገር አላውቅም። በጣም ጥሩ 2 ዴሊቨሪዎች ወይም ክሮሶች በጨዋታ ውስጥ ነበሩት። ከዛ ውጭ ግን 2 አጋጣሚ ላይ ጎል የማስቆጠር አጋጣሚዎች ነበሩ፣ በ2 የተለያየ አጋጣሚዎች ማለት። አንደኛው የመጀመሪያው አጋማሽ ነው። ከማይኑ በስሩ ቦል የተቀበለው ኳስ ነበረ። ከዛ በኋላ ኳሱን ስፔሱን አታክ ያደረገበት መንገድ፣ እዛ ስፔስ ውስጥ የተገኘበት መንገድ፣ ከዛ በኋላ ፈርስተቹ ኳሱን የነካበት መንገድ ሁሉ ግሩም ነው። ወደ ግራ እግሩ ኳሱን ያመጣበት መንገድ፣ ከዛ በኋላ ግን ወደ ግራ እግሩ ሲመታው ኳሱ የሄደበት መንገድ በጣም ደካማ ነው። እርግጥ ደካማ እግሩ ዊክ ሊንክ ስለሆነ ሊሆን ይችላል፣ ግን ኳሱ የሞከረበት መንገድ ደካማ ነው። እኔ ግን ሁሉ ጊዜ የሚገርመኝ ነገር አለ እና ከማንቸስተር ዩናይትድ ወዳጆቼ ጋር ስለ ዳሎ ሳወራ አንድ ግራ የሚገባኝ ነገር በየትኛውም ተጫዋች ማለያው ስፔስ አታኪንግ አለው። በጣም አደገኛ ቀጠና ላይ መገኘት ይችላል። እንዴት ያን ስፔስ እንደሚያጤነው እንዴት አንቲሲፔት እንደሚያደርገው ግራ ይገባኛል። የመጨረሻው ውሳኔው ልክ አይደለም። አንድ ግሩም ከብሩኖ ፈርናንዴዝ የመጣ ሄዲንጉን የገጨበት መንገድ ፈገግ የሚያስብል ነበር። ግን የመጨረሻው ከተከላካዩ ጀርባ ያለን ስፔስ የሚያጠቃበት መንገድ ግን አጥቂ ተጫዋች እንኳን የሌለው ደመነፍስ ነው። በጣም የሚገርም ሩጫ ነውና ሁልጊዜ ሲስት እንወቅሰዋለን አይደል? ትክክል ነው፣ ጎሉን ማስቆጠር ነበረበት። ግን እዛ ቦታ የሚገኝበት መንገድ ግን ማንም ተጫዋች ያ ኳሊቲ የለውም። ማንም ተጫዋች ማለት በጣም የሚገርም ኳሊቲ ነው፣ ግን በመጨረሻም ግን ያባክነዋል። እሱ እንዳለው ነው ማለት ነው። ሌላ የአማድ አንድ ሄዲንግ ነበረ ሊቆጠር የሚገባው በጣም የተቃረበ ሄዲንግ ነበረ። የማርቲኔዝ በጣም ግሩም ሴቭ ባይሆን የኤሚ ማርቲኔዝ ግሩም ሴቭ ባይኖር ነው ሊቆጠር የሚችል አይነት የጎል አጋጣሚ ነበረ። ከኮርና የመጣ ኳስ ኮርናዎችን በሁለቱም አንግሎች በቀኝም በግራም ኢንስዊንግም አውትስዊንግም ኮርናዎችን ሲያወጣ የነበረው ብሩኖ ፈርናንዴዝ ነው እና ብሩኖ ያወጣውን ኳስ ሰከንድ ቦል አሸነፈ ማጉዌር። ከዛ በኋላ የመጣውን ኳስ አማድ በጣም በቅርብ ርቀት ነበር የገጨው፣ ግን ቆንጆ ነው የገጨው። ከዚህ በላይም ሊገጨው የሚችል አይመስለኝም ነበረ። ነገር ግን ኤሚ ማርቲኔዝ በጥሩ ፖዚሽን ስለነበረው አስቀረው። የመጀመሪያው አጋማሽ እንዲሁ ተጠናቀቀ። ሰከንድ ሃፍ ግን እንደተጀመረ ነበር ማንቸስተር ዩናይትድ ወደ ማጥቃት ሲመጣ የተመለከተው። አንደኛው የምንቤሞ ሹት ነው፣ ኋላ ላይ ጎል የሆነው እንቅስቃሴ ማለት ነው። በጣም ግሩም የምንቤሞ ሹት ተመልክተናል። የኤሚ ማርቲኔዝ ሴቭ የነበረበት ብሩኖ ፈርናንዴዝ ከካውንተር የመጣን ኳስ ከኒር ፖስት በጣም ከጥልቅ ለምንቤሞ ሰጠው። ምንቤሞ በግራ መስመር ውስጥ ግሩም ሹት አደረገ። ያ ሹት ኤሚ ማርቲኔዝ
አስቀረውና ወጣ። ኮርና ሆነ። ያ ኮርና ነው ብሩኖ ፈርናንዴዝ ከቀኝ መስመር በቀኝ እግር አውትስዊንግ ኮርና። እንግዲህ አውትስዊንግ ኮርና በእንግሊዝ ፕሪሚየር ሊግ እየቀረ ነው ያለው። ኢንስዊንግ ተጠቅልሎ ወደ ውስጥ የሚገባ ኮርና ነው የሚፈለገው። አውትስዊንግ ኮርና ሲገጭ በጣም ያምራል። እንግዲህ ለአመታት ላስታውሳቸው ራሞስ የገጫቸው ሄዲንጎች ወይም ደግሞ ኦሊቨር ጂሩድ ሲገጫቸው ነበር። በጣም ቆንጆ ሄዲንጎች አሉን። እነዛ አውትስዊንግ ናቸው፣ ወደ ውጭ የሚወጡ ኮርናዎች ሲገጭ ያምራል። ግን የመግባት እድል ያለው ብዙ የመግባት እድል ያለው ግን ኢንስዊንግ ነው፣ ወደ ውስጥ የሚጠቀላል። ያን ለመጠቅለል ደግሞ በቀኝ መስመር የግራ እግር፣ በግራ መስመር ደግሞ የቀኝ እግር ተጫዋች ነው የሚያወጣው ማለት። ግን ብሩኖ ሁለቱንም ሲያወጣ ነበረ። ግን አውትስዊንግ ኮርና ከኒር ፖስት ላይ ከቅርብ አንግል ላይ ነበር የተገጨ። ካስሜሮ በግሩም ሁኔታ ገጭቶ ጎል ማስቆጠር ቻለ ማለት ነውና ካስሜሮ የማንቸስተር ዩናይትድ የቆመው ኳስ አጥቂው ብቻ ሳይሆን ተሻጋሪ ኳሶችን የሚያጠቀው ተጫዋች ነው። በጨዋታው እንቅስቃሴ ውስጥ ማንቸስተር ዩናይትድ ታርጌት ማን አልነበረውም ወይም ደግሞ ግዙፍ አጥቂ አልነበረውም አይደልና ተሻጋሪ ኳሶች በሁለቱም በልክሾም በዳሎም በኩል ውስጥ ወደ ቦክስ የሚደረጉ ተሻጋሪ ኳሶችን ሌት ካመር ሆኖ ዘግይቶ ወደ ሳጥን እንዲገባ ተደርጎ የሚገጫቸው እሱ ነበረ። በጣም እንግዲህ አማካይ ነው፣ ግን ያን ቴሪቶሪ ሙሉ በሙሉ ማይኖ እየተቆጣጠረው ስለነበረ እና ማይኖ ደግሞ ሰፊ ስፔስን ስለማያጠቃ ሰፊ ስፔስን በሚያጠቃበት ጊዜ ፖዚሽን ጥያቄ ስለሚነሳበት ካስሜሮ ነበረ ሙቬብል የሚያደርግ የሚንቀሳቀሰው ማለት ነውና ሌት ካመሩ ነው ዘግይቶ ወደ ቦክስ ይገባል። ከዛ በኋላ ክሮሶችን ለማሸነፍ ይሞክራል ማለት ነው። ሴት ፒሱንም በዛ አጋጣሚ ሲያሸንፈው ተመለከተ ማለት ነው። ሌላ የአማዱ ኦናና ወደ አቻ ሊያደርጋቸው የሚችል አጋጣሚ ነበር 62ኛው ደቂቃ ላይ ለምን ሴብ ያደረገው ማለት ነው። ከካስሜሮ ሉክሾ አንድ ላይ ሆኖ ሊነጥቁት አልቻሉ ነበር አማዱን። ያ ኳስ ግን ኮርና ሆነና ኮርናው ተልከሰከሰ ነው የምትሉት። ለማጽዳት የማንቸስተር ዩናይትድ ተጫዋች ብዙ ጊዜ ፈጀባቸው፣ በጣም ብዙ ጊዜ ማለት ሁለቴ ወደ ቦክስ ኳሱ መጣ ሳይወጣ ማለት ነው። ከዛ በኋላ ባርክሌ ኳሱን አገኘው በግራ እግሩ ማስቆጠር ቻለ ማለት ነው። ከታሚ አብርሃም የተቀበለው ኳስ ነበረ፣ ባርክሌ አስቆጠረው። ከታሚ አብርሃም የተቀበለው ኳስ አይደለም አስቆጠረው። ግን ኦፍሳይት ያልሆነበት መንገድ ፍጹም ሊገባኝ አልቻለም። ፍጹም ማለት ነው። በጣም ውይይት የሚያስፈልገው ይመስለኛል። ማንቸስተር ዩናይትድ ስላሸነፈ ሊደባበስ የሚችል አይመስለኝም። እንግዲህ ጨዋታው የመሀል ዳኛ ማርቲን ታይለር አጸደቁት። ከዛ በኋላ የቫሩ ዳኛ ጄሬድ ጉሌት ጨዋታውን አስቆሙት። ከዛ በኋላ ሲያዩት የነበር ታሚ አብርሃም ኦፍሳይት ፖዚሽኑ ኳሱን ነክቶታል አልነኩም እና ጄሬድ ጉሌት በቂ ምስል ስላልነበረ የዳኛውን የመጀመሪያ ውሳኔ ማጽደቅ ግዴታቸው ነው እና ፉቴጅ አላገኘሁም ብለው የዳኛው የመጀመሪያ ውሳኔ ጸደቀ። ግን ኦፍሳይቱ ኳሱን ከመንካቱ ብቻ ሳይሆን ግን መታየት የነበረበት ኦፍሳይት ፖዚሽን ሆኖ የሳን ላይመንስን እይታ መክለሉና እንቅስቃሴ ማድረጉ የሳን ላይመንስን ይሄ ትኩረት መሳብ የሚባል አንድ ህግ አለ። ኦፍሳይት ፖዚሽን ሆናችሁ ግብ ጠባቂውን ትኩረት መሳብ አትችሉም። ካረጋችሁ ኦፍሳይት ነው የሚቆጠረው። ኳሱን ባትነኩትም ማለት ያን ሰውነቱን አንቀሳቅሶ ምክንያቱም በቅርብ ርቀት ነበር ሳን ላይመንስን እና የሳን ላይመንስን ትኩረት ብቻ ሲሆን እይታ ከልሎ ነበር። ዴፊኒትሊ ኦፍሳይት ነበረ። ግን ጃሬድ ጉሌት መመልከት የፈለጉት ኳሱን ታሚ አብርሃም መንካቱን ብቻ ነበርና ትክክለኛ ጎል አልነበረም ማንቸስተር ዩናይትድ የተቆጠረበት ማለት እንችላለን። ከዛ በኋላ 70ኛው ደቂቃ ላይ የማቲያስ ኩኛን ጎል እናገኛለን ማለት ነው። ከብሩኖ ፈርናንዴዝ የመጣ ግሩም ስሩ ቦል ነው። በጣም ግሩም ካውንተር አታክ ነበረ። ወደ ጨዋታው ለመመለስ የሞከሩ ነበረ ቪላዎች። ጨዋታው አንዳቻ በነበረበት ቅጽበት ላይ ጎል የሚያስቆጥር የሚመስለው ቡድን ቪላ ነበረ። ወደ ጨዋታው እየመጣ ነበር። ማንቸስተር ዩናይትድ በጥቂት መረበሽ ነበረ። ከዛ በኋላ ይሄን ካውንተር አታክ ማንቸስተር ዩናይትድን ማረጋጋት ይችላል። ማቲያስ ኩኛ በጣም ግሩም አጨራረስ ነበረው። እናም ስሩ ቦልም ደግሞ የማጂሻን ብሩኖ ፈርናንዴዝ በጣም ግሩም እንደነበረ ተመለከት ነው። ከ5 ደቂቃ በኋላ ሴስኮ ወደ ሜዳ መግባት ነበረበት። ሜምቤሞ ተቀየረ። ሜምቤሞ ሲቀየር ጥቂት ደስተኛ እንዳልሆነ መመልከት ችለን ነበረ። ግን ሴስኮ ደግሞ መግባት ነበረበት። ረዥም ዲያሎግ አድርጎ ነው ወደ ሜዳ የገባ ከማይክል ካሪክ ጋር ማለት ነው። እኔ የማይክል ካሪክ እና የሴስኮ ግንኙነት በጣም ነው የሚማረከኝ። ምክንያቱም ሴስኮ ጎሎችን ያስቆጠረ ነው አይደል በየጨዋታው፣ ግን ደግሞ ተጠባባቂ ተጫዋች ነው በብዙ ጨዋታዎች። ሲገባ ግን ከማይክል ካሪክ ጋር ያላቸው ነገር በጣም ግሩም ነው፣ በጣም ይስበኛል እና እሱንም መመልከት ችለን ነበረ። ብሩኖ በጣም ተመሳሳይ በጣም ቆንጆ ኳስ ለኩኛ ሰጠው። ኩኛ የተቀበለውን ኳስ ከት ፓስ ወደ ቦክስ አደረገው፣ ግን ለተጫዋቾች ሳይደርስ ቀረ። ያ ኳስ ተሸራርፎ ማንጋ ደረስ ሴስኮ ጋር። ሴስኮ ሲመጣው በጣም ቦልድ ዲፍሌክሽን ነበረ፣ ግን ኦን ታርጌት ስለነበረ በሴስኮ ተቆጠረ ማለት ነው። ማንቸስተር ዩናይትድ ጨዋታውን 3-1 አድርጎ ገደለው ማለት ትችላላችሁ። ከዚህ ኢንሲደንት በኋላ ሌላ ብሩኖ ፈርናንዴዝ የሃትሪክ ሪከርድ የሚሰብር የአሲስት ሃትሪክ ሶስተኛ አሲስት የሚያደርግበት እንዲሁም ሴስኮ ደግሞ ጎል ያስቆጥርበት የሚችል ኢንሲደንት ነበረ። በጣም ግሩም ሴስኮ ያልተጠቀምበት ማለት ከብሩኖ የመጣል በጣም ቆንጆ ስሩ ቦል ነበረ። ከዛ በኋላ ኳሱን የመታበት መንገድ ግራ ያጋባል። ለአማድ ሊሰጠው ነው ወይስ ከር ለማድረግ ሞክሮ ከርሉ እምቢ ብሎት ነው? ግራ ገብቶኝ
ፈገግ ያስባለኝ እንቅስቃሴ ነበር ሴስኮ ኳሱን የተጠቀመበት ማለት ነው። ጨዋታውን ያያችሁት የኛውን እንቅስቃሴ ታስታውስታላችሁ ብዬ በደንብ አስባለሁ። የተለየ ምሽት ነበር ለማንቸስተር ዩናይትድ እንደ ፐርፎርማንስ ማለት ግን አንዳንድ ተጫዋቾችን ነጥዬ ማንሳት ያለብኝ ይመስለኛል። ከዲፌንስ ቢጀምር ደስ ይለኛል። ሁለቱ ሌኒ ዩሮ እና እንዲሁም ሃሪ ማጌር በጣም ጥሩ ነበር ኢንዲቪዥዋልም እንዲሁም ደግሞ አብረው በጋራ ዞኖችን በሚከላከሉበት ምንጻ በጣም ግሩም ነበሩ። ስለ ዳሎ ቀደም አንስቻለሁ። የካስሜሮ ጉዳይ መቼም ይነሳ ነው። ማይክል ካሪክ ከመጣ በኋላ ያሳያሉ ከማንቸስተር ዩናይትድ እንደሚለቅ እርግጥ ከሆነ በኋላ ያሳያሉ ፐርፎርማንስ ይደንቀኛል ብቻ ቢኮዝ የሚለቅ ተጫዋች አይነት ፐርፎርማንስ አይደለም እያሳየ የሚገኝ ማለት በጣም የሚገርም ፐርፎርማንስ ነው። ግን ደግሞ ማይኑም ቦለር በቃ ማይኑም እንደተበደለ የሚያሳይ ተጫዋች ነው። ኳሶች የሚቆጣጠርበት መንገድ አለመቀማቱ ማንቸስተር ዩናይትድ ሲጅ በሚቸገርባቸው ጊዜያቶች ደግሞ ቦል ኬሪ የሚያደርግበት መንገድ ጊዜ የሚገዛበት መንገድ መሀል ሜዳ ላይ ማንቸስተር ዩናይትድ ፔኔትሬሽን ሲያስፈልገው መሀል ሜዳውን ለመጠቀም የሚሞክርበት መንገድ ሁሉ በጣም ግሩም ነበረ። ማይኖ ማለት ነው። ቤንጃሚን ሴስኮ ጎል አስቆጥሯል። የብሩኖን ጉዳይ ብዙ አንስተነዋል። አማድ ኦፍ ኦን ነበረ በጨዋታው ውስጥ ልታወዱት የሚችል ፐርፎርማንስ አልነበረም፣ ግን ልትተቹት የምትሉት ፐርፎርማንስም እንዳልነበረ ማየት ይቻላል። አስደናቂ ነበር። ግን ማንቸስተር ዩናይትድ በጨዋታውን አሸንፎ አሁን 54 ነጥቦችን ሶስተኛ ቦታ ላይ ተቀምጧል። ሴፍ የሆነ ይመስላል አሁን በሻምፒዮንስ ሊግ ውስጥ ለመቆየት ማለት ነው። ቪላ 51 ነጥብ ይዞ ከቪላ 3 ነጥብ አለው የመተንፈሻ ጊዜ ያለው ከቼልሲና ሊቨርፑል 48 ነጥቦች ነው ያሏቸው። ሶ በማንቸስተር ዩናይትድ በ6 ነጥብ ከነሱ መረቅ ይችላል። ይሄን ኦዲዮ ሪከርድ ሳደርግ ሊቨርፑል ከቶተናም ጋር መጫወት አለበት። ውጤቱን አላየሁም። ስለዚህ ከፍ ሊል ይችላል፣ ወደ 51 ሊመጣ ይችላል ሊቨርፑል። ግን ማንቸስተር ዩናይትድ አሁን በቶፕ 4 ውስጥ ባለው ግስጋሴ ውስጥ ወሳኙን ጨዋታ እና በቶፕ 4 ውስጥ ያለውን ዋና ቡድን ማሸነፍ ችሏል እና ማንቸስተር ዩናይትድ ምን አይነት ምላሽ ይሰጣል ከኒውካስል ጨዋታ በኋላ የሚሉትን ይጠበቅ ነበር። ካሪክ እንዳሰልጣኝ ጨዋታዎችን ሲያሸንፍ ተመልክተናል በደንብ። ግን ካሪክ በመጥፎ ጊዜ አላየ ነው። በመጥፎ ጊዜ ማለት ቡድን ከተሸነፈ በኋላ እንዴት ነው ሪስፖንስ የሚያደርግ ማለት ከዛ የኒውካስል እንደ ፐርፎርማንስም ከወረደም እንደ ውጤትም መጥፎ ከነበረው ጨዋታ በኋላ እንዴት ነው ቡድኑ ሪያክት የሚያደርግ የሚለው ኢንተረስቲንግ ነበርና እንዴት ሪያክት እንደሚያደርግ ማሳየት የቻለ ይመስለኛልና እሱም እንዴት ተጫዋቾች ሪያክት እንደሚያደርጉ ለማየት ጓጉቻለሁ ብሎ ነበረ። በደንብ ሪያክት እንዳደረጉን ግን ማንሳት ይቻላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ስሜቶቻችሁን ጻፉልን፣ አጋሩ።